ነው ዋጋው ራሱ የተለየ ነው ከወሎ ከደሴ ከምን ከአስመራው ምን መጣ ነበር የሚገርመው ሰላም ነው ያው በመጀመሪያ ደረጃ ጥሪያችንን አክብራችሁ ስለመጣችሁ ከልብ ያመሰግንኩኝ በመቀጠል ያው በዋናነት የበኬ ልጆች ማህበር ከተመሰረተ ጥቂት ዓመት ቢሆንም ነገር ግን እስካሁን የሰራቸው ስራዎች በርካታ በመሆናቸው ያንን በማስመልከት በድጋሜ እንኳን በሰላም መጣችሁ ይያልኩኝ በዋናነት ያው ስለ ድርጅቱ አጠቃላይ ሁኔታ ገለጻ የሚያደርጉልን የድርጅቱ መስራች አቶ ሰለሞን አሰግዶን ወደ መድረክ እንጋብዛለን በጭብጨባ ተቀበሉ አመሰግናለሁ ከበጀሞ ኦቦ ጠና ታከላ ዱረቡአ ቢሮ በርኖታ ሰንዳፋ በኬ ከበጀሞ ኦቦ ተሰማ ዱረቡአ ይቅርታ ማህበራዊና ሰራተኛ እሺ የተከበሩ አቶ አብዱራህማን የቡሳ ጉለፋ ወይም በአዲስ መልኩ የተደራጀ ሴክተር ነው የሱ ኃላፊ ጥሪያችንን አክብራችሁ ስለመጣችሁ ከልብ እናመሰግናለን ኦኬ እንዲሁም ብርቅ የሆናችሁ ለተቸገሩ ወገኖቻችን በጀመርንበት ጀምሮ እስካሁን ድረስ አብራችሁን ስትረዱ የነበራችሁ የበኬና የአካባቢዋ ተወላጆች ማህበረሰብ በውጭም በአገር ውስጥም ያላችሁ በሙሉ እንኳንም ጥሪያችንን አክብራችሁ ለዛሬው ቀን በሰላም በዚህ መጣችሁ እንላለን እናመሰግናለን እናንተንም በመቀጠል እንደ ሐሳብ አጠር አድርጌ ለመናገር የምፈልገው የማህበራችን አመሰራረት ዓላማውን አስመልክቶ አጠር ያለ ነገር ለማስቀመጥ ነው የማህበራችን አመሰራረት ምን ይመስላል ነው የማህበራችን አመሰራረት የአካባቢ ተወላጅ ሰንዳፋ በኬ አካባቢ ተወላጆች በአገር ውስጥም በውጭም ያሉትን
ከነሱ ጋር ተገናኝተን ለመልካም ነገር አንሰራም በሚል ዝም ብሎ ሐሳብ ነው የተወለደው ያ ሐሳብ እኔ ውስጥ ተወለደ ከዛ በኋላ ቴሌግራም ግሩፕ ከፈትን በዛ ቴሌግራም ግሩፕ ውስጥ 10 20 ያልን እንዲያልን 100 200 ልጆች ደረስን ይሄን ደግሞ ግሩፕ ከመሰረትን ዝም ብለን ለምን ይሆናል አንድ አላማ ልንቀርጽ ይገባል ብለን አሰብን በዚህ ትምህርት ቤት ተምረው አድገው ይወጡ በንግድም በስራም ወደ ውጭ ዓለም ሁሉ የሄዱ ሰዎች ጋር ስንነጋገር በውስጥ አይ ኮሚቴ ክሬት ይደረግ ያ ኮሚቴ ደግሞ ምን መሆን አለበት እዚህ በኬ የሚኖር መሆን አለበት ብለን አሰብን እዛ ጋር የኔ ተጽዕኖ ምን አይነት ነበረ ሰንዳፋ ሃይስኩል አስተምራለሁ የኬሚስትሪ መምህር ነበርኩ በወቅቱ በአብዛኛዎቹ በኬ ውስጥ ያሉ በንግድ በተለያየ ጥሩ ኑሮ ቢኖሩ ልጆች በኬ ላይ ብዙ አሉ ሰንዳፋ ላይም አሉና ከዘጠኙ ኮሚቴዎች ውስጥ አንዱ ብቻ ነው እኔ ያላስተማርኩት እንዳጋጣሚ ታሪካዊ ነው ሽመልስ ልሳኑ ነው ሌሎቹ ግን በአብዛኛው እኔ ያስተማርኳቸው ስለሆነ ያንን ኮሚቴ መሰረትን ኦንላይን ሳንገናኝ ስራ ጀመርን በ30 ሰዎች እርዳታ ጀመርን ያዋጣን ለበዓል ሙስሊም ክርስቲያኖችን ቀስ ይያል 50 ሰው 80 ሰው 100 ሰው አሁን 130 ሰው ደርሰናል በዚያ አጋጣሚ በጣም ማደንቃቸው ኮሚቴዎች አንዲት ቀን ሳይለዩ በገንዘባቸው በጉልበታቸው በሀብታቸው አብረው ሲሰሩ አሁንም እዚህ ውስጥ አሉ ብዙዎቹን ላመሰግን ወዳለሁ ትልቅ ስራ ሰራን ሳናስበው ይሄ ማህበር እየሰፋ መጣ የቴሌግራም ግሩፓችን ወደ 800 አካባቢ ሰዎች ሆኑ ልክ እንደዛ ያለ ተመሰረተ እና ይሄው ዛሬ ወደ 130 ሰዎች የመርዳት አቅም ፈጠረን 100 አካባቢ የሆኑ የኦርቶዶክስ እና ፕሮቴስታንት አማኞች አሉ ቢረዱ 30 የሚሆኑ የሙስሊም አባላት አሉ ሌላው ዋናው አላማችን የዚህ የዛሬዋ የምስጋና ቀን ወይም ደግሞ ክብር ለመስጠት ለረዱ ሰዎች ክብር ለመስጠት ትልቁ አላማችን ብለን የቀረጽነው የረዱን ወገኖች ለማመስገን ነው በሀገር ውስጥም ያሉ በተለይ በኬ ላይ ያሉ ወገኖች ከዛ በአሜሪካ በጣሊያን በዱባይ በተለያየ ሀገር ያሉ ስማቸው ሊገልጽ ማልችል ሰዎች እነሱ ሰዎች ለማመስገን ነው ተማሪዎችን ለማበረታታት ነው እነኚህ ተማሪዎች ያንናችን እዚህ ኮሚቴ ነበርን ትላንት ከታች ጀምሮ እዚህ ውሃ ተራይተን ተሯሩጠን አድገን አሁን ትልቅ ሰዎች ሆነን ግማሹን በአሜሪካ በተለያየ አይነት አካባቢ የኖረ ዛሬ ተመልሰን ድሮ ያገለገሉን ቤተሰቦቻችንን ጎረቤቶቻችን ለመርዳት አላማ ያደረገ ነውና እነኚህ ልጆች ምንድነው ቀርጸው የሚሄዱት በጭንቅላታቸው የሚለው ይሄን ነገር በውስጣቸው አስርጸን ከዛም ነገር እነኚህ ልጆች ደግሞ የኛን ቦታ እንዲተኩ ነው እንዴት ነው ልንቀጥል የምንችለው እንዴት መደጋገፍ እንችላለን ይሄን እንደ ሞዴል ወስዶ ሰው 5ም 10ም ከጎረቤቱ አብሮ መብላት መጠጣት መደጋገፍ ያስፈልጋል ለምን ሰው ረድተን አንችልም ይሄን ለማስተማር ነው ሌላው የተማሪዎች ሽልማት አለ ማህበራችን የሰራቸው ስራዎች ትንሽ ነካነካ ለማድረግ ነው አንደኛ ለ130 ሰዎች ከ10 ኪሎ ዱቄት በጣም እጃችን ሲያንስ ደግሞ 5 ኪሎ ኑሮ ደና በነበረበት ሰዓት 5 ሊትር ዘይት ገዝተን ሰጠናል 10 ኪሎ ሰጠናል ሳሙና 2 ሳሙና እንዲሁ የተለያየ ድጋፍ እናደርግ ነበር አሁን ግን ባሁኑ 10 ኪሎ ዱቄት 1 ሊትር ዘይት እንደገና 2 ሳሙና ይሄ የምንሰጠው እርዳታ ብር ዋጋ መጀመሪያ ስንጀምር ቢሆን ኖሮ ኦልሞስት 25 ኪሎ 50 ኪሎ ሊገዛ የሚችል ብር ነበር እና የኑሮ ውድነቱ በጣም እየፈጠነ ሲመጣ ጭንቀት ውስጥ እየከተተ መጥቶ ነው ሌላኛው የህክምና ድጋፍ አድርገናል የህክምና ድጋፍ ከምንድነው የጀመርነው መጀመሪያ ካንገቱ በታች እናትየዋ ሰው ቤት እንጀራ ተጋግር ነበር ፊቱ ብቻ ሲተርፍ ሙሉ አካሉ ተቃጥሎ ነበር ያ ልጅ ሚኒሊክ ሆስፒታል የካቲትና እንዲሁ ብር ያዋጣን በግሩፓችን ልጆች እንዲታከም ሰውም እየመደበም ሄደው እንዲጠይቁ እንዲያስታምኑ ተደርጎ ትልቅ ስራ ተሰርቷል ያ ልጅ ድኗል ሴትዮዋም አሁን የራሷን ንግድ ሻይ ቡና ጀምራለች ይሄ ልጅ የተቃጠለበት ምክንያት ዝም ብሎ የኪራይ ቤት ሳይሆን ባዶ ቤት እየጠበቀች እናትየዋ እንጀራ ልጋግር ስትሄድ ሻማ ነው አብርታ ልጁ 4 አመት ነበር ሻማው ወድቆ ልብሱ ተቃጥሎ ሰውነቱ ተቃጥሎ ነው በእን ታሪክ የበኬ ሰው ያውቀዋል ያንን ነገር ላይ የበኬ ልጆች ነበር መጀመሪያ ያደረሰው ሌላው የአይምሮ ህመምተኞች ወደ 3 የአይምሮ ህመምተኞች ከጸበል እስከ ተለያየ አይነት ድጋፍና እርዳታ በግለሰቦች አነሳሽነት እንደዚህ አይነት ስራ ሰርተን ወደ ስራ ኮንስትራክሽን የሚሰሩ ምናምን ሁሉ ለምነን ጠይቀን በቃ እኔ ቀጥረዋለሁ እዚህ ቀጠር የሚሉ ስራ እንዲፈጠር
ሊስትሮም ሊሰሩ እንደ አይነት ነገር ማበረታታት ሁሉ ሰርተን ነበር በዛ ነው ሌላው ለ50 ሰዎች ውጪ ካሉ ስማቸው እንዲጠራ አይፈልጉም አሁን ስናገርም የተጠረቀቁ ነው ስማቸው እንዲጠራ አይፈልጉም እኛ ስም አይደለም በፈጣሪ እናገኘዋለን ብሎ ለ20 ሰው አዲስ አበባ ጎፋር ስፔሻሊቲ ክሊኒክ ውስጥ በ3 ዙር ህክምና እንዲያደርጉ ተደርጓል እና ምናልባት አንድ አባት አሉ ሌሎችም ይሄዳሉ ሊመሰክሩ ይችላሉ በኋላ ከነኛ ውስጥ በአብዛኛው ግላኮማ የሚባለው ከባድ ህመም ስለሆነ በአይን ጠብታ በመነጽር በነዚህ አይነት ህክምና ሲደረግ ሶስቱ ግን ወዲያው ከሰዓት ለኛ ሌላ ፕሮግራም ሰርዘው አይናቸውን የሞራ ቀዶ ጥገና ወዲያው ተደርጎላቸው ሶስቱም አይን ብርሃናቸው በርቶ ታይቷል አንዱ ምናቀው አካሉ ባርባ ታቁታላችሁ የወይዘሮ ጫልቱ ድርጅት ድሮ አንዱ ደግሞ ጋሻያኑ እዚህ ማዷሉ እሳቸውም ደግሞ እህታቸው ልጃቸውም እዚህ ያለ እነሱ ሁሉ እንደዚህ አይነት እርዳታ ተደርጓል ሌላው ያደረግን ያለነው አንዲት እህት ማዶ ላይ ያለች ልጅቷ ባላንሷን መጠበቅ አትችልም የ8 ዓመት ልጅ ነች ቪዲዮ ላይ ወንት ላይ አይታችኋት ሊሆን ይችላል ምንድነው የሆነችው መስማት አትችልም መናገር አትችልም ባላንሷን አትጠብቅም ንጽህና ሰውነቷን መቆጣጠር አትችልም ሽንት ሰገራ መቆጣጠር አትችልም ለሷ ልጅ ሰዎችን ያፈላልጉ ልክ እንደማንኛውም ዱቄትና ሌላ እንረዳለን ነገር ግን ያውጫ ወደ አፈላልገን ለህክምና 25000 ብር አንዳንድ ሰዎች ደግሞ እንደዚሁ ለወተት ይሆናል ብለው 500 ምንም በየወሩም የተወሰነ ሰዓት እንደዛ እንዲጋፍ ያደረግን ነው ዊልቸር ማፈላልገን አግኝተንላታል ምናልባት ሰራተኛና ማህበራዊ አግኝቶ ሰጥቷታል እኛ ደግሞ አሁን ሌላ ለየት ያለ ቴክኖሎጂ ያለው ለሳቸውና አንድ ፖሊስና ሌላ ወታደር የሆነ ልጃቸው የሞተባቸው እናት ደግሞ መቀመጥ አይችሉም ለሳቸው ደግሞ ሌላ ቴክኖሎጂ ያፈላልገን እንዲቃል ገብተውልናል እሱ ገና በፕሮግሬስ ላይ ነው ልጅቷን ግን ጥሩ ድጋፍ ተደርጎላታል እናቷ ምናልባት መጣ ከሆነ ተመሰክራለች ሌላው ለትምህርት ቤት የምናደርገው ድጋፍ ነው ለበቂ አንደኛ ደረጃ ትምህርት ቤት ድጋፍ ከተለያዩ ኮሌጆች ጻጻፈን 2 ፕሪንተር 2 ፕሮጀክተር 2 ላፕቶፕ 5 ኮምፒውተር አንድ ፎቶኮፒ ማሽንና ሌላ የተግባር መሳሪያ እንደ መጋዝ ማጭድ እንደዛ አይነት ነገሮች አፈላልገን አግኝተናል ሰተናቸዋል አስረክበናል ለሁለተኛ ደረጃ ለዚህም ደግሞ እንደዚሁ 10 ኮምፒውተሮች አግኝተን አሁን ፕሪንተሮችና ሌሎች ነገሮችም ዊልቸርም በዛው ቃል የገባልን ኮሌጅ አለ እሱን እየተጻጻፈን ነው ዛሬ ደግሞ ልናረግ ያሰብነው የገዛነው ከ7ኛ ክፍል እስከ 12ኛ ክፍል ተማሪ ላሉ ዘሆል ሴክሽን ከአንደኛ እስከ 3ኛ የወጡ ተማሪዎች አንድ ቦርሳ 1000 ምናምን ብር የተገዛ ቦርሳ በመመራኖቹ ፊት ለመስጠት አሁን ዝግጁ ሆኗል ክብር እንግዶቻችን ሰጡናላችሁ ሌላው ሴቶች ተማሪዎችን ማበረታታት ግድ ነው የኔ ባለቤቴ ባዮሎጂ መምህር ነች ባዮሎጂ ስታስተምር በጣም የገጠር ልጆችን ከመቅረቧ የተነሳ ሞዴስ በጣም ትልቅ ጭንቀት እንደነበረ አቃለሁ ሞዴስ እንዴት ነበር የምታስተምራቸው ልክ እንደ ዳስተር ጨርቅ ሰፍታ ማለት ነው ለገጠር ልጆች ጨርቅ ሰፍታ እንደሱ አይነት ነገር መጠቀም እንደሚችሉ ለሴቶች ብቻ እንደዛ አይነት ትምህርት እየደገፈ ይተሰጥ ነበርና ያ ስሜት ውስጥ ነበርና ዛሬ ለ50 ተማሪዎች የሚሆን የአንድ አመት የንጽህና የሴቶች የልጃገረዶች ንጽህና መጠበቂያ ሞዴስ በአመራሮቻችን ይረከባል እሱ ቢያንስ እንዲበረታቱ እንዲነሳሱ ያደርጋቸዋል ቀጥሎ የሚመሰገኑ ወገኖች አሉ የሚመሰገኑ ወገኖች ልናመሰግን እንፈልገው በአሜሪካ ያሉ ወገኖች አሉ በጣም ሰለቸኝ ደከመን ሳይሉ በጣም ሲረዱ የነበሩ ወገኖች ለምሳሌ በለጠ ክፍሌ ምንም ወደ ኋላ ማይል ከጀመረን እስካሁን እስከ 25000 ብር 10000 ብር እንዲ በየጊዜው ሳይቋርጡ እና አዳማ ሰፋ ከዚሁ ተምሮ የወጡ ናቸው እንዳለ የጋሽ አረጋሊ ተክላባ አረጋ ሌሎችም ከማናቃቸው ሰንዳፋ ትምህርት ቤት ሃይስኩል ምናልባት ያስተማራችሁ ተማሪዎች ትኖራላችሁ እነ ብሩ ፊዳ ከኔ ጋር ሃይስኩል ስለሰራን ተጻጽፈው በየጊዜው 11000 12000 እንዲሰጠናል እዛ አካባቢ ተወላጅ አይደለም ግን ያውቀዋል ስሜቱን እንደዚሁ ሰንዳፋ ሃይስኩል እኔ ኬሚስትሪ ሃይስኩል ሳስተምር የኔ ላቦራቶሪ አሲስታንት ሆነ አሁን ሎሬት ሆኗል አንደማመጥን በጣም ትልቅ ቦታ ነው ለገጣፉ ላይ መገናኛ 22 ላይ ትልቅ ተሰርቶ አሁን ቅድም ቴክስት አድርጎልኝ ነበር ሎሬት ነው እንዲገኝ ነበር ከዶክተር አብይ ጋር ሁሉ ሄዶ ጥሩት ምስክርነት አግኝቶ ነው የመጣው እሱም እንደዚሁ በየጊዜው 10000 ምናምን እየሰጠን ያለ ሰው ነው እሱን እናመሰግናለን በጣሊያን ያሉ የወይዘሮ ጀማነሽ ልጅ እሳቸው ተወካዮችም አለች አኪያ ድሮ አብረን ተምረን ነበር ከ7 እስከ 12 ምናልባት አብዱራህማን ታቃታለው ሌሎችም ታቃላችሁ
በሷ በኩል እህቶቿ ወንድሞቿ እንደዚሁ 10 ሺህ ብር እንደረዱን ሌሎችም በዱባይ ያሉ አንዲት ልጅ በጣም ልትመሰገን የምትገባ ልጅ አላት የዱባይ አምባሳደር ብለናታል የጅማ ልጆች የሐረር ያዳማ የኮልፌ ልጆችን ያሰባሰበች ከየቤቱ በየጊዜው 5000 6000 ብር የምትሰጥ ልጅ አለች በጣም የሚገርም አባቷ በለጠ ሸዋ እንግዲህ ልጅ እኔ በጣም በእድሜ ስለማንገናኝ አላቃት ለሷ ልጅ እንደው አንዴ ብታጨበጭቡላት ሌላው እንግዲህ በሀገር ውስጥ ያሉ በገንዘብ በጉልበት የሚረዱን ኮሚቴዎቻችን እንዳሉ ወደ 9 ኮሚቴዎች ማለት ነው እዚህ ውስጥ አሉ በኋላ ሽልማት ስለምንሰጥ እነሱን አንዴ ብታጨበጭቡልን